በዲጂታሉ ሰማይ ስር ተደብቀው የጥቁር ገበያውን ሲያጋፍሩ የነበሩ የገንዘብ አስተላላፊዎች ዛሬ የብሔራዊ ባንክን የብረት በትር ቀምሰዋል። ከተሰጣችሁ ፍቃድ ውጪ እጃችሁን አታርዝሙ የሚለው ቀጭን ትዕዛዝ ዛሬ ወደ ተግባር ተቀይሯል። በዚህ ውሳኔ የትኞቹ ወኪሎች ተመቱ? የባንኩስ ቁጣ እስከየት ድረስ ይዘልቃል? ጤና ይስጥልኝ የተከበራችሁ የገበያ ቢዝነስ ተከታታዮቻችን እንደምን ቆያችሁ? የኢትዮጵያ ብሔራዊ ባንክ መጋቢት 24 ቀን 2018 ዓ.ም ባወጣው መግለጫ ከተሰጣቸው የሥራ ፈቃድ ውጪ በህገወጥ ተግባራት ላይ ተሰማርተው በተገኙ የገንዘብ አስተላላፊ ወኪሎች ላይ ያስፈጻሚ እርምጃ መውሰድ መጀመሩን ገልጿል። እኛም ታዲያ በዛሬ ፕሮግራማችን ይህንን ሐሳብ መነሻ አድርገን ልንዳስስ ወደናል። አብራችሁን ትቆዩ ዘንድ ጋበዝን። ከዚህ ቀደም በኢትዮጵያ የገንዘብ አስተላላፊ ወኪሎች አሰራርና ቁጥጥር የነበረበት ሁኔታ በአብዛኛው በዝቅተኛ የቴክኖሎጂ አጠቃቀምና በላላ የክትትል ስርዓት የሚገለጽ ነበር። ብሔራዊ ባንክ ወኪሎችን የሚቆጣጠርበት መንገድ በአብዛኛው ማኑዋል ወይም ደግሞ በወረቀት ሪፖርቶች ላይ የተመሰረተም ነበር። ወኪሎች በየወሩ ወይም ደግሞ በየ3 ወሩ የሚልኩት ሪፖርት ትክክለኛነት የሚረጋገጠው ዘግይቶ ስለነበር በወቅቱ የሚደረጉ ህገወጥ ዝውውሮችን ወዲያውኑ ደርሶ ለማስቆም አስቸጋሪ ሁኔታዎች እንደነበሩ የምናስታውሰው ጉዳይ ነው። በሌላ በኩል ብዙዎች የገንዘብ አስተላላፊ ወኪሎች በውጭ ሀገር የሚኖሩ ኢትዮጵያውያን የሚልኩትን ዶላር በመቀበል በህጋዊው የባንክ መስመር ከማስገባት ይልቅ ውጭ ሀገር ያለውን ዶላር እዛው አስቀርተው ለነጋዴዎች በጥቁር ገበያ ይሸጣሉ። እንዲሁም ኢትዮጵያ ውስጥ ላለው ተቀባይ ደግሞ እዚህ ካላቸው የብር ክምችት ላይ በከፍተኛ ተመን ይከፍላሉ። ይህ አሰራር ሐዋላ በመባል የሚታወቅ ሲሆን አገሪቱ ማግኘት የሚገባትን የውጭ ምንዛሬ እንድታጣም ሲያደርግ ቆይቷል። የቴክኖሎጂ ክፍተቱንም ብናይ ብሔራዊ ባንክ እያንዳንዱ ወኪል በየደቂቃው የሚያደርገውን የገንዘብ እንቅስቃሴ በቀጥታ የሚያይበት ሲስተም ስላልነበረው ወኪሎች ከተሰጣቸው የሥራ ፈቃድ ውጪ ሌላ ንግድ ውስጥ ቢገቡም በቀላሉ አይታወቅም ነበር። ይህም ታዲያ ለህገወጥ የገንዘብ ዝውውር ትልቅ ቀዳዳ ፈጥሮ ቆይቷል። ከዚህ ቀደም ጥፋት ተከስቶ ሲገኝ የሚወሰዱ እርምጃዎች በአብዛኛው ማስጠንቀቂያ በመስጠት ወይም ደግሞ አነስተኛ የገንዘብ ቅጣቶችን በመጣል ላይ ያተኮሩ ነበሩ። ይህም ወኪሎቹ ካላቸው ትርፍ አንጻር ቅጣቱ የማያግዳቸው ስለነበር ደጋግመው ህግ እንዲጥሱ እድል ሰጥቷቸዋል ማለት ይቻላል። በሌላ በኩል ወኪሎቹ የሚገቡት ከንግድ ባንኮች ጋር በመሆኑ ባንኮቹ ወኪሎቻቸውን የመከታተል ግዴታ ነበረባቸው። ሆኖም ባንኮቹ ትኩረታቸው የውጭ ምንዛሬ ማግኘት ላይ ብቻ ስለነበር ወኪሎቹ በምን መንገድ ገንዘቡን እያመጡት እንደሆነ በጥብቅ አይመረምሩትም። አሁን ብሔራዊ ባንክ እየተከተለ ያለው አሰራር ዜሮ ቶለራንስ ወይንም ደግሞ ለጥፋት እድል አለመስጠት የሚል መርህ ነው ማለት ይቻላል። ታዲያ አዲሱ የፋይናንስ ማሻሻያ ባንኩ ሁሉንም ዝውውሮች በዲጂታል መንገድ እንዲቆጣጠር የሚያስችለው ሲሆን የወጣው መግለጫም ይህ የላላ አሰራር ማብቃቱን የሚያበስር ነው። ወደኋላ መለስ ስንል የቀድሞ የላላ አሰራር እንዲሁም ቁጥጥር በግለሰቦች በንግዱ ማህበረሰብና በአጠቃላይ በሀገር ኢኮኖሚ ላይ ከፍተኛ ጠባሳ ጥሎ ያለፈ ነበር ማለት እንችላለን። በሀገር ኢኮኖሚ ላይ የደረሰ ጉዳትን ብንመለከት የገንዘብ አስተላላፊዎች ዶላሩን በጥቁር ገበያ እንዲመነዘር ሲያደርጉ ሀገሪቱ የተለያዩ ችግሮች ይገጥሟት ነበር። ከነዚህም ችግሮች መካከል የውጭ ምንዛሬ እጥረት ተጠቃሽ ሲሆን ወደ ሀገር ውስጥ በባንክ በኩል መግባት የነበረበት ዶላር እዚያው ውጪ ሀገር ስለሚቀር መንግስት ለመድኃኒት፣ ለነዳጅና ለፋብሪካ ግብአቶች የሚሆን የውጭ ምንዛሬ እጥረት ይገጥመዋል። ሁለተኛው የዋጋ ንረት ሲሆን በጥቁር ገበያ የሚመነዘረው ገንዘብ የምንዛሬ ተመኑን በየቀኑ እንዲሰቀል ያደርገዋል። ይህ ደግሞ በቀጥታ መሰረታዊ የፍጆታ ዕቃዎች ላይ የዋጋ ጭማሪን ያስከትላል። ሶስተኛው የህገወጥ ገንዘብ ዝውውር ሲሆን ቁጥጥሩ ደካማ መሆኑ ለወንጀል፣ ለሽብርተኝነትና ለሙስና የተገኘ ገንዘብ በቀላሉ ወደ ሲስተሙ እንዲገባ ቀዳዳ ፈጥሮም ነበር። ሌላኞቹ ተጎጂዎች ደግሞ ህጋዊ ነጋዴዎች ሲሆኑ ፍትሃዊ ያልሆነ ውድድርን በሚመለከት ህገወጥ ወኪሎችን በመጠቀም ዶላር በጥቁር ገበያ የሚያገኙ ነጋዴዎች ገበያውን ይቆጣጠሩታል። ህጋዊ ነጋዴው ግን ባንክ ተሰልፎ ዶላር እስኪያገኝ ድረስ ንግዱ ይቆማል ወይም ከገበያ ይወጣል። የንግድ መረጋጋት ማጣትም ሌላው በዚህ ዘርፍ የሚነሳ ችግር ሲሆን የምንዛሬ ተመኑ በወኪሎችና በጥቁር ገበያ ደላላዎች ፍላጎት ስለሚወሰን ነጋዴዎች ለነገ ያላቸውን እቅድ ለማውጣት
ይቸገሩ ነበር። የቀድሞ አሰራር ጉዳት ያደርስባቸው ከነበሩት መካከል ተራው ዜጋና ገንዘብ ላኪዎች ተጠቃሽ ሲሆኑ ብዙውን ጊዜ ገንዘብ የሚልኩና የሚቀበሉ ተርታ ያሉ ዜጎች ሳያውቁት የችግሩ ሰለባ ይሆናሉ። የተቀባዮቹ ስጋትን ስናይ ደግሞ በህገወጥ መንገድ ወይም ደግሞ ሐዋላ ገንዘብ የሚቀበሉ ሰዎች የወኪሉ ቢሮ ቢታሸግ ወይም ገንዘቡ ቢበላባቸው በህግ የመጠየቅ መብታቸው የተገደበ እንደነበር ማስታወስ እንችላለን። የኑሮ ውድነት ጫናውን ቢሆን ምንም እንኳን ላኪው በጥቁር ገበያ ተመን የተሻለ ብር የላከ ቢመስለውም ያ የላከው ገንዘብ በፈጠረው የዋጋ ንረት ምክንያት ተቀባዩ ቤተሰብ እዚህ ሀገር የሚገዛው የዕቃ መጠን እየቀነሰ ይሄዳል። በደህንነት ስጋትም ረገድ ግለሰቦች ሳያውቁት ከህገ ወጥ የገንዘብ ዝውውር ጋር ስማቸው ሊያያዝ የሚችልበት እድልም ሰፊ ነበር። በአጠቃላይ የቀድሞ አሰራር ጥቂቶች በህገ ወጥ መንገድ የሚከብሩበት፣ ሀገርና ህዝብ ግን የኑሮ ውድነትና የኢኮኖሚ ድቀት የሚከፍሉበት ነበር። አዲሱ የብሔራዊ ባንክ ጥብቅ ቁጥጥር ግን ይህንን ምስቅልቅል አሰራር መስመር ለማስያዝ የታለመ ነው። በዚህ ጉዳይ የኢትዮጵያ ብሔራዊ ባንክ ያወጣው መግለጫ እጅግ ጥብቅና ግልጽ መልእክትን ያዘለ ነው። ባንኩ በዚህ አዲስ መግለጫው ህጋዊ ፈቃድ የወሰዱ ነገር ግን የጥቁር ገበያውን የገንዘብ ዝውውር ሲያግዙ የተገኙ አካላት ላይ የቁጥጥር በትሩን አሳልፏል። ባንኩ ባወጣው መግለጫ ይህ እርምጃ ተግባራዊ የሚደረገው 3 አካላት ላይ ነው። የመጀመሪያዎቹ ህግ ተላላፊ የገንዘብ አስተላላፊ ወኪሎች ሲሆኑ በውጭ ሀገር ሆነው ወደ ኢትዮጵያ ገንዘብ እንዲልኩ ፈቃድ ተሰጥቷቸው ነገር ግን የሚላከውን የውጭ ምንዛሬ ለባንክ ገቢ ከማድረግ ይልቅ በጥቁር ገበያ ለሚሸጡ ወኪሎች ነው። ሁለተኛው ከመመሪያ ውጭ የሚንቀሳቀሱ ባንኮች ላይ ሲሆን ወኪሎቻቸው ህገወጥ ተግባር ላይ ሲሰማሩ ዝም ብለው የሚመለከቱ ወይም ደግሞ አስፈላጊውን ክትትልና ቁጥጥር ያላደረጉ የንግድ ባንኮችን ይመለከታል። ሶስተኛው ደግሞ ጥቁር ገበያውን የሚመሩ ግለሰቦችና ተቋማት ሲሆኑ በዲጂታል ባንክ ወይም ደግሞ በሞባይል ገንዘብ ዝውውር ስም ለጥቁር ገበያ ግብይት መሳለጫ የሆኑ የባንክ ሂሳቦች ባለቤቶች ናቸው። ከዚህ በተጨማሪ መግለጫው ያስቀመጣቸው ዋና ዋና ውሳኔዎች አሉ። ከነሱ ውሳኔዎች መካከል አንደኛው ፈቃድን በቋሚነት መሰረት ሲሆን ከተሰጣቸው የሥራ መስክ ውጪ በጥቁር ገበያና በሐዋላ ዝውውር ላይ ተሰማርተው የተገኙ የገንዘብ አስተላላፊ ወኪሎች የሥራ ፈቃዳቸው በቋሚነት እንዲሰረዝ ተወስኗል። ሁለተኛው እርምጃ የባንክ ሂሳቦችን ማገድ ሲሆን ለህገወጥ የምንዛሬ ተግባር ጥቅም ላይ የዋሉ ማንኛውም የባንክ ሂሳቦች ወዲያውኑ ታግደው ምርመራ እንዲደረግባቸውም በመግለጫው ታዟል። ሶስተኛው ወንጀል ነክ ክስ ሲሆን ድርጊቱ የሀገሪቱን ኢኮኖሚ የመጉዳት ወንጀል ሲሆን በወኪሎችና በባለቤቶቻቸው ላይ የወንጀል ክስ እንዲመሰረት ከፍትህ አካላት ጋር በቅንጅት ለመስራት እድል ተፈጥሯል። አራተኛና የመጨረሻው ደግሞ የዲጂታል ክትትል እርምጃ ሲሆን ከዚህ በኋላ እያንዳንዱ የገንዘብ ዝውውር በብሔራዊ ባንክ የክትትል ማዕከል አማካኝነት በየሰከንዱ ክትትል እንደሚደረግበትና ማንኛውም አጠራጣሪ እንቅስቃሴ ወዲያውኑ እርምጃ እንደሚወሰድበትም ተገልጿል። የኢትዮጵያ ብሔራዊ ባንክ ባደረገው የክትትል ግምገማ መሰረት ከተሰጣቸው የሥራ ፈቃድ ውጪ በህገወጥ ተግባራት ላይ ተሰማርተው በተገኙ የገንዘብ አስተላላፊ ወኪሎች ላይ ጥብቅ የአስፈጻሚነት እርምጃ መውሰድ መጀመሩን ነው እንግዲህ በመግለጫው ያሰፈረው። ባንኩ ያልተፈቀዱ የገንዘብ ማስተላለፊያ ወኪሎችንና የሐዋላ አስተላላፊዎችን መጠቀም በኢትዮጵያ ህግ በጥብቅ የተከለከለ መሆኑን ገልጾ በዚህ ረገድ ታዲያ በሚሳተፉ ኦፕሬሽኖችም ሆነ ግለሰቦች ላይ አስተዳደራዊና ህጋዊ እርምጃን እየወሰደ መሆኑን ያረጋገጠው። በሌላ በኩል ባልተፈቀደ መስመር ገንዘብ በሚልኩና በሚቀበሉ ግለሰቦች እንዲሁም ድርጅቶች ላይ ክትትል እየተደረገ መሆኑን በመግለጫው የጠቀሰው ባንኩ ህገወጥ መንገዶችን መጠቀም ለገንዘብ ብክነት፣ ለህግ ተጠያቂነትና ለውጭ ሀገር የገንዘብ ልውውጥ መስተጓጎል እንደሚዳርግም ማስጠንቀቂያ ሰጥቷል። በተጨማሪም ተገልጋዮች የገንዘብ ተቀባዮችን አካውንት ደህንነት ለመጠበቅና የፋይናንስ ኪሳራን ለመከላከል በባንኩ እውቅና የተሰጣቸው ወኪሎች ብቻ እንዲጠቀሙም ነው ባንኩ በመግለጫው ያሳሰበው። ታዲያ ብሔራዊ ባንኩ ማንኛውም ግለሰብ ሆነ ተቋም የገንዘብ ዝውውር ከመፈጸሙ በፊት የወኪሎችን ህጋዊነት በባንኩ ድረገጽ ላይ በሚገኘውና በየጊዜው በሚገለጸው ዝርዝር ውስጥ መኖራቸውን እንዲያረጋግጡም በጥብቅ ምክሩን አስተላልፏል። ይህ መመሪያ የወጣበትን ዋና ዓላማ ስንመለከት
በመመልከት የሀገሪቱ የውጭ ምንዛሬ ክምችት ወደ መደበኛው የባንክ ስርዓት ብቻ እንዲገባ ለማድረግ ጥቁር ገበያውን የበላይነት ለመስበርና የምንዛሬ ተመኑ በገበያ መርህ ብቻ እንዲመራ ለማስቻል እንዲሁም ህጋዊ ነጋዴዎችን ካልተገባ ውድድር ለመጠበቅ ነው። ይህ አዲሱ የኢትዮጵያ ብሔራዊ ባንክ መመሪያና እየተወሰደ ያለው ጥብቅ እርምጃ ጥቂት ህገወጥ አትራፊዎችን ቢገታም ለአብዛኛው የህብረተሰብ ክፍልና ለሀገር ኢኮኖሚ ግን ትልቅ ረፍትና ጥቅም ይዞ የሚመጣ ነው። በሌላ በኩል ለተራው ሸማችና ዝቅተኛ ገቢ ላለው ዜጋ የዋጋ መረጋጋት ከመስጠት አኳያ የገንዘብ አስተላላፊዎች ዶላርን በጥቁር ገበያ ሲመነዝሩ የምንዛሬ ተመኑ በየቀኑ እንዲንር ያደርጋል። ይህም ታዲያ መሰረታዊ የፍጆታ ዕቃዎች ዋጋ እንዲጨምርም ሊያስገድድ ይችላል። መመሪያው ጥቁር ገበያውን ሲያዳክም የገበያ ዋጋ እንዲረጋጋና የዜጎች የመግዛት አቅም እንዳይዳከምም ይረዳል። ለህጋዊ ነጋዴዎችና አምራቾች ደግሞ ቀደም ሲል በጥቁር ገበያ ዶላር አግኝተው ገበያውን የሚያንሩ ህገወጥ ነጋዴዎች ብልጫ ነበራቸው። አሁን ግን ሁሉም በባንክ ስርዓት እንዲመራ ሲደረግ ህጋዊ ነጋዴው ተገፍቶ ከገበያው አይወጣም። ከውጭ ምንዛሪ አቅርቦት አንጻርም የውጭ ሀገር ገንዘብ በባንክ በኩል ሲገባ ባንኮች ለአምራች ኢንዱስትሪዎች ለገቢ ንግድ የሚሆኑ በቂ የውጭ ምንዛሬ ስለሚኖራቸው ነጋዴው ለወራት በሰልፍ መጠበቅ አይኖርበትም። በሌላ በኩል ይህ መግለጫ መውጣቱ ወደ ሀገር ውስጥ ገንዘብ የሚልኩ ዜጎችና እዚህ የሚቀበሉ ቤተሰቦች የደህንነት ዋስትና እንዲያገኙም ያስችላል። ከንብረት ዋስትና ረገድ በህገወጥ ወኪሎች በኩል የሚላክ ገንዘብ ቢጠፋ ወይም ወኪሉ ቢሰወር ጠያቂ የለውም ነበር። አሁን ግን በህገወጥና ቁጥጥር በሚደረግባቸው ወኪሎች በኩል ሲላክ የላኪውም ሆነ የተቀባዩ መብት በህግ የተጠበቀ ይሆናል። ቀልጣፋ አገልግሎትንም በሚመለከት ባንኮችና ወኪሎች በውድድር ውስጥ ስለሚገቡ የተሻለ ዲጂታል አገልግሎትና ፈጣን የገንዘብ ዝውውር ለተጠቃሚው ማቅረብ ይችላሉ። ለሀገር ኢኮኖሚና ለመንግስትም ቢሆን የውጭ ምንዛሬ በባንክ በኩል ሲገባ መንግስት እንደ ታላቁ የህዳሴ ግድብ የባቡር መስመሮችና የመንገድ ግንባታዎችን ለማፋጠን የሚያስችል የፋይናንስ አቅምን ያገኛል። በሌላ በኩል ኢትዮጵያ በዓለም አቀፍ ደረጃ የገንዘብ ማጠብና የሽብርተኝነት ፋይናንስን የምትከላከል ሀገር ተብላ እንድትመደብ ስለሚያደርጋት የውጭ ኢንቨስተሮች በልበ ሙሉነት ወደ ሀገሪቱ እንዲመጡ መጋበዝ ይችላል። ይህ መመሪያ ስርዓት አልበኝነትን አስወግዶ ስርዓት ወዳድነትን የሚያሰፍን በመሆኑ ጥቅሙ ለአንድ ወገን ብቻ ሳይሆን ለሁለንተናዊ የሀገር እድገት የሚበጅ ነው ማለት እንችላለን። የተከበራችሁ የገበያ ቢዝነስ ተከታታዮቻችን በዛሬው ፕሮግራማችን እንግዲህ የኢትዮጵያ ብሔራዊ ባንክ ከተሰጣቸው የስራ ፈቃድ ውጪ በህገወጥ ተግባራት ላይ ተሰማርተው በተገኙ የገንዘብ አስተላላፊ ወኪሎች ላይ ጥብቅ የአስፈጻሚነት እርምጃ መውሰዱን አስመልክቶ የሰጠውን መግለጫ መነሻ አድርገን ያደረስናችሁ ፕሮግራም ይህንን ይመስላል። በቀጣይ በሌላ ርዕሰ ጉዳይ እንገናኛለን። እስከዛው ግን ሰላም ቆዩልን።